ውድ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ለአመታት በጉምዝ ታጣቂዎች ታግተው የነበሩ የአማራ ሴቶች እንግዲህ በአፋብን ከፍተኛ ጥረት አርበኛ የአፋብን ሊቀመንበር አርበኛ ዘመነ ካሴ በተገኘበት ለበርካታ ጊዜ በተደረጉ ውይይቶች ከ10 በላይ ሴት እህቶቻችን አቻው ነው ተቀርጾ አሁን ከዚህ ጀምረን ነው ጀመረችን ጫነት ነው ታወርዳለህ ጀምረን ማውረድ ይሄስ ታወርደው እቺ ውልቅ ነው እቺ ጋር በቃ ሂሱን አጠቃላይ እንትን ይወሰዳል እሱ ባህላ በመሰለ ቆሻሻ ላይ ሊኖርብህ ይችላል ጫካው ስለምታረግ ይሄ ተቀማለሁ ይመሆኑ ድንገ ቆሻሻ ምናምን ብራይ ነገር ሳይመጣል ስለዚህ ያረጋል ይሄ በቃ ይልዋና ይወዳችሁ ይላ አመታት በጉምዝ ታጣቂዎች ታግተው የነበሩ የአማራ ሴቶች እንግዲህ በአፋብን ከፍተኛ ጥረት አርበኛ የአፋብን ሊቀመንበር አርበኛ ዘመነ ካሴ በተገኘበት ለበርካታ ጊዜ በተደረጉ ውይይቶች ከ10 በላይ ሴት እህቶቻችን ተለቀዋል። ስለዚህ በዚህ ምክንያት አፋብን ምን ያክል ለአማራ መስዋዕት እየከፈለና ለአማራ እንደሚጠቅም ማሳያ ነው። ምክንያቱም 12 ሴቶች 17 ሴቶች በርካታ ከ200 እና ከ300 በላይ 500 አማሮች እነዚህ ሁሉ ተገለው በማንነታቸው ተመርጠው ተገለው በአንድ ጉድጓድ ውስጥ ሲቀበሩ አንድም ቀን ደማቸው ተጠይቆ ያቅም በማን በብልጽግናው መንግስትና በአማራው ብልጽግና አንድም የአማራ ድርጅት እነዚህን የታገቱ እህቶቻችንን በመቃብር በጅምላ የተቀበሩ እህቶቻችንን ለምን ብሎ ጠይቆ የሚያቅ የአማራ ድርጅት የለም፣ የኢትዮጵያ ድርጅትም የለም። አንዳንድ የአማራን ህዝብ ለመያዝ የፈለጉ ግን አስመስለው አማራ ላይ ፖለቲካ ሲሰሩ ነበሩ የሚሰሩ አሉ፣ ባልደራስን ጨምሮ ማለት ነው። ባለፈው የባልደራስ አመራር የነበረው ስንታየው ቸኮለ እንግዲህ አሁን አፋብንም በመከፋፈል ተጠምዷል። እሱም ደምቢዶሎ ዩኒቨርሲቲ ላይ ለታገቱ ሴቶች እነ ማዛ መሐመድ ሰላማዊ ሰልፍ ለማድረግ ብር እያሰባሰቡ ነበር እና ብር መስጠት አልፈለግም ባልደራስ ሳይፈልጉ፣ ነገር ግን በህዝብ ስማችን ይጠፋል ብለው ስላሰቡ ብቻ 20 ሺህ ብር አንስተው ሰጠው። ከዛም ማዛ መሐመድን ሪፖርት ካላመጣሽ እያሉ ሲያጨናንቁ ነበር። ምክንያቱም እስክንድርም ሆነ ባልደራስ መቼም ለአማራ ባለሀብትም ዲያስፖራም አንድም ሪፖርት አድርገው አያውቁም። እስክንድርም ወደ ፋኖ ሲሄድ አንድም ሪፖርት መረጃ አላስረከባቸውም።